ያከብራታል ሰንበትን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሆይ እወድሃለሁ። የብርሃን ልብስ ስጋው ጠልቶ ቁርበት መልበስ ከመረጠ የአምላክነት ስልጣን ሽቶ የፍቅርን ቃል ከረገጠ የህሊናው ቅኝት ከዚያ ቅድስና ከዚያ ታላቅነት ወደ ስጋ ሐሳብ በክፉ ምክር ወርዶ በገዛው ዓለም ላይ በፍርሃት ተዋርዶ ከአጥንቱም ክፋይ ሐዘን ካሳመማት በሞት ጽልመት ካለሽ ከሕያዋን እናት እኛም አብረን ነበርን የርቃኑ ቀት ተጎናጽፈው ከህይወት ምድር ሲባረሩ ማይፈጸም የሚመስል ቀቢስ ተስፋን ሲያባብሉ ሔዋን ሆይ ምን አደረግንሽ ምን በደልንሽ እናታችን ለዘላለም ጥፋት ሰተሽ በበደል በትር ምታስመችን ከሞላው ቤት አስወጥተሽ ለኦና ምድር ምታሳጭን የእባብ ቃል ውስጥሽ ሰርጾ ልብሽን ሞት ቢያጸንሰው የወለድሽው ክፋት ምድርን ለዘመናት አስለቀሰው በዚህ ጩኸት ስንገርፋት በወቀሳ ያቆሰን በንቅሶ ድምጽ ስናደማት ከማዳን ጽድቅ የማታጥር የእግዚአብሔር ቅዱስ እጁ መዳን ላከሽ ከአርያም እራራልን ባንድ ልጁ እናቴ ሔዋን ሆይ ሐዘንሽን እርሺ በኤዶም ወዳለሽ ደስታ ተመለሺ ተመልከች ፍጠኝ ታናሽ ልጅሽን ከልጇ ቀኝ ቆማ ኃጢያት ስታመክን አንቺ በታቀፍሽው ጸበለስ ፈንታ የህይወት ፍሬ ታቅፋ ሞታችን ሲረታ በጎህ ንጋት በአደባባይ ሊወነጀል የመቆሙን በቅፏ እንዳልነበር ደምግባቱ የመጥፋቱን የትኛውን ክቡድ ሐዘን ለእናቲቱ እንንገራት በየትኛውስ ማጽናኛ ቃል አዳኝ ልጅሽን ሰቀልነው ገደልነው ሞቷልን በላት በግፍ የቸነከሩት ያማረ በግ ያለም ጌታ የገፋውን አንዱን አዳም ሞቱን ሊያከፍሽ ሲንገላታ እምቢኝ አንዳን ሞትን እንሞት ጽድቅ ይቅርብን ያሉ ሁሉ በጌትነት በክብሩ ላይ መዛበቻ ተጣጣሉ የምህረትህ ብዛት ዘውትር ለሚያቆስለኝ የመውደድህ ጥጉ ልቤን የሚያደማ ስለት ለሆነብኝ ለደካማ ልጅህ ለስም ብሰደድ አላዊ ቢገድለኝ እንዴት ያንስብኛል በትንሳኤ ክብር አንስተኛል በደሌን ትተህ የጽድቅ ልብሱን የምህረት ሸማ አልብሰኛል ከሲኦል ዓለም ነፍሴን በዝብዘህ የበደሌን ውል ቀደህልኛል ካንተ ፍቅር ውጪ ምን መዳን አለኝ የማልመልሰው ያልተከፈለ የፍቅር ዕዳ የሚያቃጥለኝ ወስብሐት ለእግዚአብሔር ክቡራን ተመልካቾቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ በዓሉ የሰላም የፍቅር ያንድነት እንዲሆንላችሁ ከወዲሁ እመኛለሁኝ የዛሬው የበዓል መርሃ ግብር እንግዳይ ደግሞ ሊቀ ሊቃውንት ስሙር አላምረው ናቸው ከሳቸው ጋር በትንሣኤ በዓል ዙሪያ እየተወያየን ቆይታ እናደርግ ይሆናል ቆይታችሁን ከኛ ጋር አድርጉ መምህር እንኳን አደረሰው እንኳን አብሮ አደረሰን መርሃ ግብራችን እንደው ከመጀመራችን በፊት ለአድማጭ ተመልካቾችም እንኳን አደረሳችሁ ይሏቸው ያሮጌው ህይወት መጨረሻ የአዲሱ ህይወታችን መጀመሪያ ለሆነው ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ አደረሰን ቤተክርስቲያን እንግዲህ የጌታን መከራ የምታስብበት ሰሙነ ሕማማት አለፈና ደግሞ አሁን ትንሣኤው ላይ መጣንና የጌታ ትንሣኤ ሲነሳ ደግሞ ሴቶች አብረው ይታወሳሉና እስቲ ምክንያቱን እግረ መንገድ እናንሳው በጌታችን በኢየሱስ ክርስቶስ ትንሣኤ መቃብርና ሞት ላይ እውነት ነው ሴቶች አልጠፉም ይሄውም እንግዲህ ሁሉም ወንዶቹ ሐዋርያት በስቅለቱ አዛ ቀራኒዮ ላይ አልታዩም ከዮሐንስ ወልደ ነጎድጓድ በስተቀር ሴቶቹ ግን ነበሩ በርቀት በኋላም ደግሞ ክርስቶስ አምላካችን ከመቃብር ተቀብሮ በመቃብር ተቀብሮ ሳለም ከመቃብሩ ባለ መጥፋት እየሄዱ ደጋግሞ በማየት በሶስተኛው ቀን ደግሞ እንደ አይሁድ ልማድ ሽቱ ለመቅባት ብለው ሽቱ ይዘው ነው ሲመላለሱ የነበሩት በዋናነት ዮሐንስ በልዩ ፍቅሯ ምክንያት ስለ ማርያም መግደላዊት ይጽፍልናል ዮሐንስ ወንጌል ምዕራፍ 20 ላይ ስለዚህ እነዚህ ሴቶች ከጌታችን ከኢየሱስ ክርስቶስ መቃብር ሳይለዩ ሁለት ነገሮችን ዋጋ ከፍለው ተመላልሰውባቸዋል በሌሊት ማለት ነው ወደ ክርስቶስ መቃብር የመጀመሪያው ጨለማ ነው
በሁሉም ወንጌል እንደተጻፈው ሰዓቱ ጨለማ ነው፣ በሌሊት ነው የሄዱት። ሁለተኛ ደግሞ እዚያ ቦታ ላይ መታየት የክርስቶስ አማኝ የክርስቶስ ተከታይ ሆኖ ራስን መግለጥ ለጥቃት ያጋልጥ ነበር። ምስክሮቻችን ራሳቸው ሐዋርያት ናቸው፣ ተበታትነዋል። ሁሉ ቢክዱን ያልክድህም ያለው ጴጥሮስም አልነበረም በዚያ ወቅት፣ ሌሎች ከዮሐንስ ወልደ ነጎድጓድ በስተቀር ሐዋርያቱ ማለት ነው። ስለዚህ እነዚህ ሴቶች ደግሞ ጨለማውን ሳይፈሩ ሞትን በአይሁድ ምክንያት የሚመጣባቸውን ጥላቻና መገደል ወይም ደግሞ እሱን ያገኘናል ክርስቶስን ያገኘናል ሳይሉ በጨለማ ወደ ክርስቶስ መቃብር መመላለሳቸው መረማመዳቸው የሚነግረን የሚያስተምረን እንግዲህ የክርስቶስ ፍቅር የገባቸው በፍቅሩ የሚቃጠሉ ሴቶች ነበሩ ማለት ነው። በአባትነቱ በአምላክነቱ ልባቸው የተቃጠለ ሴቶች ነበሩ ማለት ነው። እና አብዝተው የወደዱት ሴቶች ወደ መቃብሩ ብዙ ጊዜ ተመላልሰዋል። ልክ ነው። ቅድም እንዳነሱት እንግዲህ ገና ጨለማ እንደነበረ ወይም ገና ጨለማ ሳለ ማለዳ ብሎ ጊዜው ገና እንዳልነቃ ይገልጻል። በሌላ ቦታ ደግሞ እንደዚሁ ድንጋዩን ማን ያነሳልናል እያሉ እየተነጋገሩ ወደ መቃብሩ ሄዱ ይላልና እስቲ በምን ሁኔታ ነበር ያዩት? እሱን ደግሞ እስቲ እናንሳ። እንግዲህ በሰፊው በወንጌል ላይ የተጻፈው በዮሐንስ ምዕራፍ 20 ላይ ነው። ዮሐንስ ወልደ ነጎድጓድ ወንጌሉ ላይ ስለ ማርያም መግደላዊት ሲተርክልን እንዲሁም ደግሞ ሉቃስ በምዕራፍ 24 ላይ ሲጽፉልን እንግዲህ ዮሐንስ በልዩ ፍቅሯ ምክንያት ስለ ማርያም መግደላዊት ነው የሚጽፍልን በዋናነት። ሌሎቹ ስለ ሌሎች ሴቶችም ጽፈዋል። እንግዲህ በምን መልኩ የሚለው የመጀመሪያው ቅድም እንዳልኩት ጨለማ ነው፣ ጊዜው ጨለማ ነው። በጨለማ መራመድ ባይሁድ ልማድ በእኛም ቢሆን ሴትና አይነ ስውር ከጨለመ መንገድ አይሄዱም ነው የሚባለው። አይነ ስውር መንገድ የሚጠቁመው የሚያሳየው ይፈልጋል አይደለ? ሴት ልጅም ምናልባት ጥቃት ቢደርስባት እንኳን ሰው ከሌለ ብዙ ነገሯ ለጥቃት ተጋላጭ ሊሆን ስለሚችል ጨለማ በጨለማ እንድትሄድ አይመከርም። ይሄ ልማድ እኛም ጋር ዛም አለ እና ከልማድ ውጭ ነው ክርስትናቸውን የመሰከሩት። ከተፈጥሮ የፍርሃት እና የባህል ልማድ ሁሉ አምልጠዋል ወይም ደግሞ ወጥተዋል እነዚህ ሴቶች። ስለዚህ በጨለማ መሄዳቸው አንዱ ነገር ነው። እዚያ እንግዲህ ወደ አንዲቷ ወደ ማርያም መግደላዊት ስንመጣ 7 አጋንንት የወጣላት ሴት ናት። በጌታችን በኢየሱስ ክርስቶስ ፍቅር ከታሰሩት ሰዎች መካከል አንዷ ናት። 7 ማለት ብሎ የሚቆጠር ይሄ 1 2 3 4 ተብሎ የሚባል አይደለም። በእርግጥ በወንጌል የተለያዩ የኃጢአት አይነቶች ተጽፈዋል። ነገር ግን ፍጹም ኃጢአት ማለት ነው። ይሄ ፍጹም ኃጢአት ማለት 7 አጋንንት ማለት ፍጹም የትኛውንም ኃጢአት የሚያሰራ ማለት ነው። ይሄ ይቀረኛል የማያስብል ማለት ነው። ስለዚህ ከነዚህ አጋንንት ነፃ አውጥቶ ቤቱ ያደረጋት እንዲያውም በግሪኩ አነጋገር ዛሬኛ ዲያቆን የምንለውን ቃል ተጠቅሞ ነው የግሪኩ ቃል የሚጠራቸው እነዚህን ሴቶች አገልጋዮች እያለ ማለት ነው። ያው አይቀድሱም እንደ ዲያቆን ተንሱ ጸልዩ አይሉም። ነገር ግን አገልጋዮች ናቸው። በህይወታቸው አገልግለዋል፣ በገንዘባቸው አገልግለዋል፣ በአካልም አገልግለዋል ወንጌልን ማለት ነው። ለክርስቶስም ታዛዦች ሆነዋልና በጨለማ ስትሄድ ወይም ደግሞ ሲመላለሱ ከነሱ መካከል ዮሐንስ ወልደ ነጎድጓድ የጻፈላት ማርያም መግደላዊት ክርስቶስ መቃብር ስትሄድ ሽቱ ይዛ ነበር ሄደችው። እንደ አይሁድ ልማድ እንዳልኩት ሽቱ መቀባት በ3ኛ ቀን የተለመደ ነው። ነገር ግን የሞተ አምላክ ፈልጋው ሽቱ ለመቀባት ስትሄድ የተነሳውን ጌታ አገኘችው። መቃብሩ ባዶ ሆኖ አገኘችው። የሞተ የተገነዘ በመቃብር 3 ቀን የሰነበተ አካል ነበር ፈልጋ ሄደችው። ግን ወዲያው የተነሳ አምላክ አገኘች እና የጓሮ ጠባቂ መስሏት ጌታዬን ወዴት ወሰድከው አለችው። አልገባትም ማን እንደሆነ እና ማርያም ብሎ ሲጠራት አጠራሩን የጌታ እንግዲህ በጎቼ ድምጼን ይሰማሉ አይደል ያለ በዮሐንስ ወንጌል ምዕራፍ 10 ላይ የረኛዋን ድምጽ ታውቃለች። ድምጹን ስትሰማ ማርያም የሚለውን ድምጽ ስትሰማ የማ ድምጽ እንደሆነ ስላወቀች ዘወር ብላ ረቡን ያለችው ጌታ ያለችው። ስለዚህ በዚህ መንገድ የጌታችን የኢየሱስ ክርስቶስን ትንሳኤ አየች ማርያም መግደላዊት። እንግዲህ ሌሎችም ሴቶች በዚሁ ታሪክ ውስጥ ነው የሚያዙት። በእርግጥ በልዩ ልዩ መጻሕፍት አንዳንድ ጊዜ ለምሳሌ በትርጓሜ ወንጌል ግዕዝ በግዕዝ ብንመለከት
ጲላጦስ አስቀድሞ እንዳየው የሚናገር አለ። በሌላ መልኩ ራሷ እመቤታችን እንዳየችው የሚናገር አለ። መጽሐፍ ቅዱስን ዋቢ አድርገን ስንሄድ ግን መቃብሩ ላይ በመገኘትና በመገለጥ የሆነውን የጻፉልን ወንጌላውያን ናቸው። መጽሐፍ ቅዱስ ላይ ምናልባት ለጲላጦስ ቢታየው በራእይ ሊሆን ይችላል፣ ወይም ደግሞ ጲላጦስ ባለበት ሙሉ የሆነ አምላክ የትም መገለጥ ይችላል አይደለ? ስለዚህ ባለበት ለጲላጦስ ታይቶ ይሆናል። ለእመቤታችንም ባለችበት ስፍራ ታይቷታል። ይሄን ማድረግ ለሱ ቀላል ስለሆነ ለሐዋርያቶች ሄዳችሁ ንገሯቸው ይላል አይደል? እዛም ላይ ቀድሞ ስለተገለጸ ነው በመጽሐፍ ቅዱሱ አካሄድ ከሆነ በመጽሐፍ ቅዱሱ ነው ታሪክ መተረክ ያለበት መጀመሪያ ማለት ነው። ከሌሎቹ ጋር የማይጣላበት ምክንያት ይኖረዋል። ክርስቶስ ነውና የትም መታየት የትም መገለጥ ይችላል። እንደ መጽሐፍ ቅዱስ ግን ሲታይ ደግሞ መጀመሪያ ለማርያም መግደላዊት ወይም ለሴቶች ታየ ነው። ስለዚህ ለማርያም መግደላዊት ወይም ለሴቶቹ በዚህ መንገድ ታየ። የጌታችን ኢየሱስ ክርስቶስ ትንሳኤ እነዚያ የአይሁድ ጭፍሮች አይሁድ ወታደሮች ጨለማም ሳያስፈራት ወደ ክርስቶስ መቃብር ሄዳ ሽቱዋን ይዛ ተመለሰች። ክርስቶስ እንደተነሳ ስላየች ማለት ነው። ከዚያ በኋላ ነው እነ ጴጥሮስ እነ ዮሐንስ ወልደ ነጎድጓድ ወደ መቃብሩ እየሮጡ የመጡት። የማርያም መግደላዊትንም ሌሎችንም ሴቶች ስንመጣ ወዲ እንዲመጡ ያደረጋቸው ቀድሞ የነበረ ነገር ቢኖራቸው ነውና ከጌታ ጋር የነበራቸው የሴቶቹ አገልግሎት እግረ መንገድ በወቅቱ የነበረው የሴቶች አገልግሎት ምን ይመስል ነበር? እንዳልኩት ቅድም የሴቶቹ አገልግሎት ወንጌላውያን እንደጻፉልን በገንዘባቸው ያገለግሉ የነበሩ አሉ። ቤታቸውን ለጸሎት በመስጠት ያገለግሉ የነበሩ አሉ እንደ ማርቆስ እናት። ሌሎችም ለምሳሌ እዚያው ለዚያው ለምሳሌ የዮሐንስ ወንጌል ምዕራፍ 4 ላይ ያለችዋ ፎጢኖ ወይም ደግሞ ብርፍሴኒያ የምትባል ሴት አለች። ይቺ ሴት ከሰማሪያ የሆነች ሴት ናት፣ ሁሉ ሰው እንደሚያውቃት። እሷም የተወለደው መሲህ እሱ መሆኑን ስታውቅ በዚያ ውሃ ልትቀዳ በሄደችበት ወንዝ ወደ ሰማሪያ ሄዳ ምናልባትም 72 አርድእት በአንድ ወቅት ለወንጌል አገልግሎት ተልከው ያላደረጉትን አድርጋ ነው የተመለሰች። 72 አርድእት ማለት በሉቃስ 10 ላይ ተጻፈው ማለት ነው። ሄደው ለወንጌል አገልግሎት ሲመለሱ አጋንንት በስምህ ተገዙልን ደስ ይበልህ ብቻ ነው ያሉት። ነገር ግን ወደ ክርስቶስ ያመጡት ለክርስቶስ ደቀ መዝሙር እንዲሆን በኢየሱስ ክርስቶስ አምላክነት እንዲያምን ያደረጉት ሰው መኖሩ አልተጻፈም። ይህች ሴት ግን ወደ አገሯ ሄደች። ወደ ሰማሪያ ስትመለስ አገሩን ነው ይዛ የመጣችው። ምን ማለት ነው? ላልሰሙት ወንጌልን መስበክ ማለት በሐዋርያት ስልጣን ላይሆን ይችላል። በስልጣን መስበክ የመምህራን የሐዋርያት ሊሆን ይችላል። ነገር ግን በሴትነት በልኳ ደግሞ ምስክርነት መስጠት ትችላለች። ያ ምስክርነት ምንድነው? ነቢያት ትንቢት የተናገሩለት ሱባኤ የተቆጠረለት ጌታ ተወልዷል፣ አግኝተነዋል፣ እሱ መሲሁ በእርግጥም እሱ ነው ብላ ለሰማሪያ ሕዝብ ተናገረች። እንዳለ አገሩን ነው ሰብስባ ይዛ ይመጣች። ስለዚህ በዚህ መንገድም ለወንጌል አስተዋጽኦ ያደረጉ አሉ። ለቅዱስ ጳውሎስ ለምሳሌ እነ ፌበን፣ ሌሎችም ደግሞ እነ ጵርስቅላ የመሳሰሉ ሴቶች እንዳልኩት ቤተሰባቸውን በማስተማር ለወንጌል ቀናኢ በመሆን ሐዋርያት ሲናገሩ የዛሬው ትምህርታችሁ ደግሞ እያሉ በማበረታታት ብዙ አገልግሎት ሰጥተዋል። ስለዚህ አገልግሎታቸው በጣም ሰፊ ስለሆነ ነው የሴቶቹ ብዙ የሆኑ። ይሄ ብቸኛው ምክንያት አይደለም፣ ግን አንዱ ይሄ ነው። በየቤታችሁ ናችሁ ይሄን የበዓል መርሃ ግብር እየተከታተላችሁ ላላችሁ ክቡራን ተመልካቾቻችን በድጋሚ እንኳን አደረሳችሁ። የበዓል መርሃ ግብራችንን አልቋጨንም። አፍታ ረፍት ወስደን ደግሞ እንመለስ። ትንሣኤ ዘለ ክብር ሐቅን ተረግጣ ወድቃ እንድትዳፈን ሽተዋት ጽድቅን ከርኩሰት ዓለም እንድትሰጥም ደፍቀዋት ክብርን ከውሸት ሸንጎ የፊጥኝ አስረው ወስደዋት ፍርድን በሐሳዊ ዳኛ ከሰው መስክረውባት ፍቅርን በወንበዴ ልክ ከእስር ጨምረዋት ቀጪውን አይቀጡ ቀጥተው የሰንበር ጌጥ አበጅተው አጥንት ቀጥቅጠው ፈልጠው ከብርቱ ዳገት ጎትተው የነውር ምራቃቸውን ነውር ሸፋኛቸው ላይ ተፍተው የብርሃን ገጽ ላይ የጥፋት ጥፊን ዘርግተው ገመና ሸፋኝ ግምጃ ላይ ለርቃን ጣውጥተው
ለምረት የተዘረጉ እጆችን በሁለት ወገን ወጥረው ለመልካም የሚራመዱ እግሮችን በአንድ አነባብረው ቸንክረው ከወንብድና ግራ ቀኝ እውነትን ከመሃል ከተቱ የድህነታቸውን መሰረት አድን እያሉ ዘበቱ ከህይወታቸው ጎን ላይ ስልፍ ላጻን ከተቱ እንባ መስመር ሳተ ከድኩማን ሰፈር ነፍስ ተዘራበት ከመቃብር አፈር ከአርብ ስቅለቱ የፀሐይ መጨለም የጽልመት አባዜ በስጋ ሲተለም ነፍስ ታምር ሰራ በአሃዜ ኩሉ ዓለም የመቃብር ደጃፍ በሞት ተደነቀ የዕዳ ደብዳቤ በፍቅር ተፋቀ ክፋት ተጎሰመ እንደ ነጋሪት ወግ በመስቀል ታረደ የቀራንዮ በግ ከተሰበረው ሐቅ የሔዋን በደሏ የደከመ ስንኝ የተሳተ ቃሏ በችንካር ተፋቀ የሞት ዘመን ውሏ ከትእዛዝ ሽረት ካዳም ጸበለስ ከእውነተኛው ቤት በጽድቅ እንዲመለስ የፍቅርን ጥያቄ በግርፋት ማም ወልድ ሰጠለት መልስ ይህን ያህል ትህትና ይህን ያህል ትዕግስት ይህን ያህል ሰው ማፍቀር ይህን ያህል ምረት ዝም አለ አማኑኤል በግፍ ለሚሰቅሉት የኤሎዬ ድምጽ ሲሰማ ፀሐይ ነውር ላታሳይ ጽልመትን ተከናነበች ምድር ማመን ተስኗት በትውልድ ድፍረት ራደች በእናት የሲቃዋ እጅ ምድር ዳግም ታጠበች ከነፍስ ዓለም የቶኑ ሳት ድንፋታ በማየ ንጉስ ተገታ ተመዘበረ ጽልመቱ እልፍ ስቃያም ተፈታ ኦና ቀረ ጥልቁ ዓለም የጥልቁ ገዢ ተመታ የሳቱ ዘመን አበሳ በሳቱ ገዢ ተረታ ከጭንቅ ዓለም ተጋዘ ነጭ ሰልፈኛ በልልታ ከስጋ ሀገር ከጥቂት አቀኞች ማል የመስቀሉን እውነት ኃይል ጣት አቆራኝተው ገነዙት አዜ ኩሉ ዓለምን ወደ መቃብር አጋዙት ከልፍ ጨካኞች ማል የመስቀሉን እውነት ኃይል በድፍረት በትር የዘረጉ እውነትን በሐሰት መንዝረው በውስን አእምሮ ሳቤ የማይወሰን መቃብር ዘጉ ይህን ያህል ትህትና ይህን ያህል ትዕግስት ይህን ያህል ሰብ ማፍቀር ይህን ያህል ምረት ዝም አለ አማኑኤል በግፍ ለሚሰቅሉት አምላኬ ገደብ የሌለው ዝምታህን እንደ ድል የቆጠሩብህ ወሰን አልባ ትዕግስትህን እንደ ሽንፈት ያሰቡብህ ባይገባቸው እኮ ነው ባይረዱት በወጉ ዓለምን ሁሉ ልታድን ሙስና መቃብር ሽረ ለሰንበት እንዳትነሳ ድንጋይ አንከባለው የዘጉ ይሄው ተነስቷል ኢየሱስ ናዝራዊ ንጉሥ አይሁድ ትንሣኤን ገለጠ በዕለተ እሑድ የዓለም ፋሲካ በአርብ ታረደ ለዘመን ግፋረር በሰንበት ተነሳ በነጻ ፈቃዱ ከመቃብር አፈር ይሄው ተነሳ እናንተ እንስቶች ኑና ተመልከቱ መግነዙን ነው እንደ የምትቀቡት ሽቱ እንደውም ሂዱና የጌታን መነሳት ለደቀ መዝሙሮች በደስታ መልክቱ እናንተ እንስቶች ከስቅለቱ ታዛ አዝናችሁ የነበር በክብር የገባ በፍቅር የወጣ ከተዘጋችሁ በር ክርስቶስ ተነስቷል ጥልቁን በመመስበር ብላችሁ ንገሩ ኑ ወደ ገሊላ ኑ ወደ ተራራው የትንሣኤ ክብር በሰንበት ነው ተራው ብላችሁ ንገሩ ብላችሁ አብስሩ ክርስቶስ ተነስቷል ግን ዝግ ነው መቃብሩ የቶኑ ሳት ድንፋታ በማየ ንጉስ ተገታ ተመዘበረ ጽልመቱ እልፍ ስቃያም ተፈታ ኦና ቀረ ጥልቁ ዓለም የጥልቁ ገዢ ተመታ የሳቱ ዘመን አበሳ በሳቱ ገዢ ተረታ ከጭንቅ ዓለም ተጋዘ ነጭ ሰልፈኛ በልልታ ወስብሐት ለእግዚአብሔር ክርስቶስ አምላካችን እንግዲህ መቃብር ቀራንዮ ላይ ስናየው እናቱ ድንግል ማርያም አለች ዮሐንስ እንደነገረን በምዕራፍ 19 ላይ ዮሐንስ ወልደ ነጎድጓድ አለ እና ለዮሐንስ ወልደ ነጎድጓድ ሳይታይ መቃብር ቀኑን ሙሉ እዛ ሲያለቅስ ስለዋለው 70 ዓመትም ፊቱ ተቋጥሮ ለኖረው ለዮሐንስ ሳይታይ መጀመሪያ ከሞት እንደተነሳ ለምንድነው ለማርያም መግደላዊት ለሌሎች ሴቶች ይታይ የሚለው ነገር ስናየው
የራሱ ብዙ ምስጢሮችና ሐሳቦች አሉት። እዚህ የተወሰኑትን ወይ 3 ነገሮችን ለማንሳት የመጀመሪያው ክርስቶስ አምላካችን ለሴት የታየበት ለሴት የተገለጠበት ምክንያት ትንቢት እንዲፈጸም ነው። ትንቢት ማለት በመዝሙር 8 ላይ ከህፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ የሚል ቃል አለ አይደለም? ብዙ ጊዜ በአይሁድ ልማድ በሮማውያንም ልማድ በእኛም ሳይቀር ህፃናት እና ሴቶችን ማመሳሰል አለ። ለምሳሌ ክርስቶስ በጥብርያዶስ ባህር ዳርቻ 5 እንጀራና 2 ዓሣ አብዝቶ ሲመግብ 5000 ህዝብ ተብሎ የሚቆጠረው ወንዶች ናቸው አይደል? ህፃናትና ሴቶች ያልተቆጠሩ ይላል። ስለዚህ እንደ ህፃናት ሴቶችንም እንደ ህፃን የሚያይበት የባህል ልማድ አለና ከህፃናት አፍ ምስጋናን አዘጋጀ የሚለው ለነዚያ በእናቶቻቸው ጀርባ ለሆኑት ህፃናት ብቻ አይደለም ለሴቶች ጭምር ማለት ነው። ከሴቶች ምንድነው ምስጋናን ያዘጋጀ? ተነስቷል፣ በርግጥም ተነስቷል የሚለውን ምስጋና ለትንሳኤው የዘመሩ ለትንሳኤው ምስክር የሆኑ ሴቶች ስለሆኑ ይሄ ትንቢት መፈጸም ስለነበረበት ነው ብለው የቤተክርስቲያን ሊቃውንት ያብራራሉ። አንድ ሁለተኛ እንደሚታወቀው የሞት ዜና ወደ ዓለም የመጣው በሴት ነው አይደለም? ዘፍጥረት ምዕራፍ 3 ላይ ያ አትናቴዎስ የተባለ ሊቅ ሰው ከእግዚአብሔር በታች ገዥ ሆኖ ሳለ ካልተፈቀደለት እጽ ሰርቆ በላ ይላል። ስለዚህ ሰርቆ በልነት ወደዚህ ምድር አመጣን። በማን ተጀመረ? በሔዋን። ስለዚህ ሰይጣን ወይም ደግሞ ሔዋን የዲያብሎስን ድምጽ ሰምታ የሞትን ዜና ወደ ዓለም ያመጣች ሴት ናት። በተቃራኒው ደግሞ ክርስቶስ ተነስቷል የሚለውን ዜና ዓለም የሰማው ከሴቶች አንደበት ነው። ስለዚህ ያ የሔዋን መርገም የሔዋን ዕዳ በሴት መጥቷል። በሴት እንደተከፈለ ለማስረዳት ክርስቶስ አምላካችን ትንሳኤውን ለሴቶች ገለጠ ወይም ማሳየ ማለት ነው። በሌላ መልኩ ደግሞ እመቤታችንንም ወኮነት ቅዱስ ዮሐንስ አፈወርቅ የሔዋን ብድር ከፋይ ይላታል። እሱ ራሱን ችሎ ሌላ ምስጢር አለው። ከትንሳኤውም ጋር የማይገናኝም ግን ድንግል ማርያም የሔዋን ብድር ከፋይ እንደሆነች ሁሉ እነ ማርያም መግደላዊት ዛሬ ለሔዋን ብድር እየከፈሉ ነበር። እንዳልነው ያቺ ሔዋን የእባብን ድምጽ ሰምታ ሞትን ወደዚህ ዓለም አመጣች አይደል? ሴቶች ደግሞ በተለይ ሉቃስ እና ሌሎችም ወንጌላውያን የሚነግሩን የመላእክት ድምጽ ሰምተዋል። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል በዚህ የለም የሚለውን ድምጽ የሰማ የሴት ጆሮ ነው። ስለዚህ የክርስቶስን ትንሳኤ መጀመሪያ ከሰው ወገን የሰሙት ሴቶች ናቸው። ዓለም የሰማውም ከሴቶች ነው። ውድቀት በሴት ልጅ መጣ፣ የትንሳኤ ዜናም ደግሞ እንደገና በሴት ልጅ ሆነ ማለት ነው። ስለዚህ ከሔዋን አንፃር የሚታይ ነገር ነው ለማለት ነው። በሶስተኛ ደረጃ ሴቶች በተለይ በአይሁድ ባህል ቢናገሩ እንኳን የማይታመኑ ናቸው። የሴት ምስክርነት ተቀባይነት ያልሆነበት ፍርድ ሁሉ ነበረ በታሪክ አጋጣሚ። አሁን ግን ሴቶችን ለትንሳኤው ምስክር አድርጎ ክርስቶስ አምላካችን ሴቶች የሚናገሩት እውነት እንደሆነ ዓለም ያየበት የተናገረበትም ነገር ነው። በሌላ መልኩ ደግሞ ሴቶች የቤተ ክርስቲያን ምሳሌ ናቸው። የቤተ ክርስቲያን አሁን ላለችዋ ለሐዲስ ኪዳኗ ቤተ ክርስቲያን ምሳሌ ናቸው። እነዚህ ሴቶች ሌሊቱን ሙሉ ሲሄዱ ነው አይደል ያደሩት፣ ሲመላለሱ ሳይፈሩ፣ ቅድም መግቢያችን ላይ እንዳልነው ጨለማ ሳይፈሩ ደግሞም የጲላጦስና ሄሮድስን ሰራዊት ሳይፈሩ አይሁድን ሳይፈሩ ሲመላለሱ ነበር። የሞተ ጌታ ሲፈልጉ ክርስቶስ አምላካችን ተነስቶ ታያቸው። መላእክት ታዩአቸው፣ ተገለጡላቸው። እነዚህ ሴቶች የቅድስት ቤተክርስቲያን ምሳሌ የሚሆኑበት ሌላው የአባቶች ትምህርት እንግዲህ ቅድስት ቤተክርስቲያንም ጨለማ የሆነ ዘመን አለ። እሱን ክርስቶስን በመፈለግ የሚቃትት ልብ ኖሯት ጨለማ ማለት ፀሐይ ሲሸሽ የሚመጣውን ጨለማ አይደለም። የዘመን ጨለማ ሲመጣ ክርስቶስን የማምለክ ጨለማ ሲመጣ በክርስቶስ ክርስቲያን ሆኖ የመጠራት ጨለማውን ዘመን አልፋ መከራ መስቀሉን ተሳትፋ ክርስቶስን ተስፋ ታደርጋለች። ክርስቶስ አምላካችንም ልክ እንደ ሴቶቹ አሁን እዚህ መቃብሩ ላይ ሁለት ነገር አይተናል። ክርስቶስን እንዲሁም ደግሞ መላእክትን ተስፋ ቅድስት ቤተክርስቲያን ተስፋ አድርጋ የምታመልከው በተስፋ የምትጠብቀው ጌታ ከመላእክቱ ጋር ይመጣል ማለት ነው። ስለዚህ እነዚያ ሴቶች ሞተ ብለው ወደ መቃብሩ ሲሄዱ በግርማው ተገልጦ እንደታያቸው ሁሉ ክርስቶስ አምላካችንም በትዕግስት ኖሮ ሁሉን የዓለምን ምስቅልቅል ዝም ብሎ ኖሮ አንዳንዶቹ ይሄንን ትዕግስቱን የለም ወደ ማለት ደርሰዋል። በዚህ መካከል ጌታዋን የምትፈልገው ቅድስት ቤተክርስቲያን የሚቃትት ልብ ያላት ቅድስት ቤተክርስቲያን ጌታዋን ታገኛለች፣ ከመላእክቱ ጋር ይገለጣል፣ ፈርዶ የዘላለም ሕይወትን ይሰጣታል። ስለዚህ እነዚህ ሴቶች
ጨለማን ሳይፈሩ መሄዳቸው የትንሳኤው ምስክር መሆናቸው በኋላም ክርስቶስን ማየታቸው እዚህ ዓለም ላይ አስፈሪ የሚባሉ ነገሮችን ሁሉ በእውነት እየመሰከረች የሚገሰጸውን እየገሰጸች የምትኖር ቤተክርስቲያን በኋላም ክርስቶስ ተገልጦ የሚያጸናትና መንግስቱን የሚያወርሳት የቅድስት ቤተክርስቲያን ምሳሌዎች ናቸው ሴቶች። ባጭሩ ለሴቶች የተገለጠበት ምስጢር ደግሞ ይሄ ነው። እንደው ምናልባት እንደ አራተኛ ነው ብንጨምር ምናልባት ዮሐንስ ቢሰማ ይሄ ደግሞ ወደ ተፈጥሮ ይወስደናል። ዮሐንስ ቢሰማ የክርስቶስን መነሳት ቀድሞ ዮሐንስ ቢሰማ እርግጠኛ ነኝ ጴጥሮስ፣ ቶማስ ወይ ደግሞ ሌሎችም ነው ሊሰሙ የሚችሉት። ሴቶች በመስማታቸው ምክንያት ግን ሌላ ታሪክ ተቀይሯል። ድፍን እስራኤል ነው ሰምቶ ያደረ። ይሄም ሌሎች የሴቶች ጸጋ ነው። ሴት ሲሰማው አንድ ነገር እና ወንድ ሲናገረው ሌላ ነው። ለዚህ ማስረጃ የሚሆን ቅድም መግቢያችን ላይ ዮሐንስ ምዕራፍ 4 ላይ ያለችው ብፍሴንያ ድፍን የሰማርያን ሕዝብ ወደ ክርስቶስ ያመጣችበት መንገድና 72 አርድእት ሄደው አንድም ሰው ሳይከተላቸው የመጣበት መንገድ ግሩም ነው። ስለዚህ የክርስቶስ ትንሳኤ በሴቶች መነገሩ ሞቶ ያልቀረ አምላክ መሆኑን ዓለም ወይም ደግሞ እስራኤል የሰማበት እስራኤላውያን የሰሙበት ታሪክ ሴቶች ስለተናገሩት ነውና ለበጎ ነገርም ፈጣን መሆናቸው የሴቶች ምስክርነት እዚህ ውስጥ ይገባል ማለት ነው። ወደ ዋናው ነገር ስንመጣ ደግሞ እንደው የጌታ ትንሳኤ ሁላችንም በየቤቱ እናከብረዋለንና ምንድነው የሰጠን ተስፋ ያገኘንበት ነገር ምንድነው? ዋናም ነገር ስለሆነ እሱን እናንሳ። ይሄ በመግቢያዬ እንዳልኩት የጌታችን የኢየሱስ ክርስቶስ ስቅለት የአሮጌው ሕይወታችን መጨረሻ ነው። የትንሳኤው ጉዳይ የትንሳኤው ምስጢር ደግሞ የአዲስ ሕይወታችን መጀመሪያ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 14 ላይ ክርስቶስ ካልተነሳ እምነታችን ከንቱ ነው ይላልና የኛ የእምነት ማዕከላችን ትንሳኤ ክርስቶስ ነው። አባቶቻችን በቁስጥንጥንያ ከተሰበሰቡት በኒቂያ ከተሰበሰቡት ሊቃውንት ጋራ በቁስጥንጥንያ የተሰበሰቡ ሊቃውንት አሉና እነሱ አንድ ላይ በሰፉት ጸሎተ ሃይማኖት ብለን በመንጠራው የጸሎት ወይም የቀኖና ክፍላችን ላይ ወንሴፎ ትንሳኤ ሙታን ወሕይወተ ዘይበጽሕ ለዓለመ ዓለም የሙታንን መነሳት ተስፋ እናደርጋለን የሚመጣውንም ሕይወት ነው የሚለው። ስለዚህ የሙታንን መነሳት ተስፋ የምናደርገው የሚታይ ተስፋ ነው። ክርስቶስ ተነስቷል። ያ የተነሳው ስጋ ደግሞ የክርስቶስ አካል ማለት ነው። እኛ በቁርባን ጊዜ በልተነዋል፣ ጠጥተነዋል፣ ከኛ ጋር ተዋህዶናል። ስለዚህ እኛ ፈርሰን በስብሰን የማንቀረው ከበላነው ስጋ ከጠጣነው ደም የተነሳ ነው። በእርግጥ ይህንን ያላደረጉ ሰዎችም ይነሳሉ፣ በሞቶ የሚቀር የለም። ግን ለክብር መነሳትና ለሐሳር ወይም ደግሞ ለቅጣት መነሳት አለ እና እኛ ለክብር እንድንነሳ የሚያደርገን ሞት ይዞ ያላስቀረው ስጋ እኛ ውስጥ ስላለ ነው። ሞት ይዞ ያላስቀረው ደም እኛ ውስጥ ስላለ ነው። ስለዚህ እሱ በውስጣችን ስላለ በክብር እንነሳለን። ተስፋ ትንሳኤያችንም እሱ ይሆናል ማለት ነው። የሚመጣውም ሕይወት ከሱ ጋር አብሮ ተያያዘ ነው። ይሄ የመጣ ሕይወት አለ፣ አሁን እየኖርንበት ያለው ሕይወት። ይሄ በሽታ፣ ችግር፣ ሐዘን፣ ደስታ፣ ረሃብ እንደ ፔንዱለም የሚወዛወዝበት ልክ እንደ ቀኑ ልክ እንደ ጨለማው እንደ በጋ እንደ ክረምት ተፈራራቂ የሆነ ዓለም ነው። ድህነት፣ ማግኘት ወይ ማጣት፣ ደስታ፣ ሐዘን፣ መውደቅ፣ መነሳት እንደዚህ አይነት ነገሮች በሙሉ የሚፈራረቁበት ዓለም ነው። ደስታ ብቻ ያለበትን ዓለም ወርሰን የምንኖረው በክርስቶስ ትንሳኤ በኩል ተስፋ የምናደርጋት መንግስተ ሰማያትን ነው። ስለዚህ መጪው ሕይወታችን ነው። የመጣ ሕይወት አለን፣ ደግሞ ሌላ የሚመጣ ሕይወት አለን። ያ ሕይወት መላእካዊ ሕይወት ይባላል። በመላእካዊ ሕይወት እንድንኖር ተስፋችንን የጣልነው የክርስቶስ ትንሳኤ ላይ ነው። ስለዚህ ዛሬ ማመናችን ዛሬ ክርስቲያን ሆነን የመኖራችን ትልቁ ምስጢር ይህ የክርስቶስ ሞትና ትንሳኤ ነው ማለት ነው። እሺ ሊቃውንት እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እኔም አመሰግናለሁ። ክቡራን ተመልካቾቻችን ለዛሬ በትንሳኤ ዙሪያ በተለይ የሴቶች ምስክርነት ምን ይመስላል የሚለውን ከሊቀ ሊቃውንት ስሙር አላምረው ጋር ያደረኩትን ቆይታ በዚህ ቋጨው። በዓሉ አብሮነታችንን የሚያብብበት የፈረሰ ፍቅራችን የሚታደስበት ይሆን ዘንድ ከወዲሁ እመኛለሁ። ሳምንት ጠብቃችኋለሁ። እስከዚያው መልካም በዓል፣ ሰናይ ጊዜ። ያከብራታል ሰንበት